እኔ ምረዳቸው ማለት ነው አሁን ብልጽግናን እንደ እያደረጉ ያሉት ነገር ምንድነው ምንም ሜክ ሴንስ አያደርግም ብሎ ሰዎች ሲጠይቁ በተረጋጋ መንፈስ ሳስብ እኔ የማየው ምንድነው በፊት ከነበረው የሚለየው አሁን አንተ በአመጽ የሚያነሳ ወይም ደግሞ የስርዓት ዝውውርን በጉልበት ሊያደርግ የሚፈልግ ወይም ደግሞ የአንድ ብሔር የበላይነትን ወይም የአንድን ብሔር ኢንትረስት ብቻ በጉልበት ለመጫን የሚፈልግ ኃይልን በፍጥነት የፌደራል መንግስቱ የህዝብ ጠላት ሳይሆን የሱ ጠላት አድርጎ በተቻለ ፍጥነት አጥፍቶ ሀገር የሚለቅ ከሆነ አስለቅቆ የሚገዛውን ገዝቶ ቶሎ ብሎ ያንን ነገር ከህዝብ እንትን ውስጥ የመምታት ስራ ነው የሚሰራው። በህዝብ ልቦና ውስጥ ያው መንግስቱ በግድ ነው ያለው፣ ያኛው ደግሞ ተወዳጅ ይሆናል ማለት ነው። ጠላቱ ሳይሆን የሚያመጻው አካል ዘመዱ ወዳጁ ጀግናው ሆኖ ይሳላል። ይሄኛው መንግስት እኔ ሜክ ሴንስ ለማድረግ ሳይ የሚሸፍትን ኃይል የሚያመጽን ኃይል የህዝብ ችግር እንደሆነ ህዝብ ችግሩን እንዲያውቅ ችግሩ የመንግስት የፌደራል መንግስት ብቻ ሳይሆን የራሱ ይሄ ጉዳይ የወጣበት ማህበረሰብም ችግር ነው እንጂ የዚህ ማህበረሰብ ተወዳጅ የዚህ ማህበረሰብ ብርቅዬ ጀግና ተደርጎ የሚሳለው ስዕል ከስነ ልቦና ከአስተሳሰብ ከባህል ከፖለቲካ ባህላችን መውጣት ያለበት ነገር ነው። ይሄንን ደግሞ ማውጣት የምትችለው ለጊዜው ለማረጋጋት ሄደህ የሆነ ነገር ገና ሳይቃጠል በቅጠል ቶሎ ቶሎ ማድረግ ትችላለህ። ያንን ካደረክ ግን እሱ ልቡ እንደሸፈተ ያንንም ደግሞ እንደ መፍትሄና እንደ ወዳጅ እያየ አንተ ግን በጉልበት ፈጥነህ እያጠፋህበት እንጂ ጠላቱና መጥፎ አካሄድ እንደሆነ ይሄ አማራጭ እንዳልሆነ ራሱ አይቶ ተጠይፎት ከራሱ ላይ የሚገፋበትን እድል መቹር የሚያደርግበትን እድል ይነፈጋል ከሚል እሳቤ ይመስለኛል። ለምትል እንደው ስጋት ምናምን ካልክ እኔ ብልጽግና ብዙ ስጋት አይሆንብኝም። እንደው ቅድም ሚዲያ ላይ አይ ቲንክ አንድ ወንድማችን ሲያነሳ ነበር ተከፋፍሎ አይ ቲንክ ሄዶ ይሆን አላውቅም እዚህ ተከፋፍሎ እዛ ተከፋፍሎ ኢን ሪያሊቲ እዚህ ሚዲያ ላይ ያለው መሬትም ኢስቲ ትግራይ ውስጥ ያለውን ኃይል አማራ ክልል ላይ ያለውን ኦሮሚያ ላይ ያለውን ከመንግስት ተቃራኒ ነው የሚባል እርስ በርስ የማይወጋጋ እርስ በርስ ሊጠፋፋ የማይሞክር እርስ በርስ የማይታገል የማይሸማመቅ የማይተጋገት የትኛው ነው? ሁሉም እንደዛ ነው የሚያደርጉት። ብልጽግና ብቻ ነው በዚህ ነገር ውስጥ ተጠምዶ ማታየው ማለት ነው። ስለዚህ ኢን ሪያሊቲ እነኚህ ኃይሎች ብልጽግና ላይ እየተነሱ ያሉ ወይም የፌደራል መንግስቱ ላይ እየተነሱ ያሉ ቢመስሉም እንኳን ትልቁ ትሬታቸው እርስ በርሳቸው በተለይ ደግሞ ለህዝባቸው ነው። ህዝብ ይሄንን ሬኮግናይዝ ማድረግና እነኚህ ጀግኖቹ ሳይሆኑ ችግሮቹ እንደሆኑ ይሄ አስተሳሰብ ራሱ በባህሪው የምፈልገውን ነገር ካላገኘው ዱላ አንስቼ የፈለኩትን ማድረግ እችላለሁ የሚለው አስተሳሰብ ህዝብ የሚጠየፈውና የሚገፋው መንግስት ደግሞ አጋዥና የዚህ ጉዳይ አስፈጻሚ እንጂ የመንግስት ብቸኛ ጉዳይ ሆኖ ህዝብ ደግሞ እነሱን ዳርሊንጋቸው ሆኖ አማጺ ሽፍታው በትጥቅ ጉዳይ አስፈጽማለሁ የሚለው አመጽ የሚያስነሳው የፖለቲካ ዝውውርን በጉልበት እንጂ በሰላማዊ መንገድ መደረግ የማይፈልገው አካል የህዝብ ተወዳጅ የህዝብ ፍቅረኛ መንግስት ደግሞ እሱን ለማጥፋት የሚሯሯጥ ብቸኛ የችግሩ ባለቤት የሚሆንበትን አካሄድ አይ ቲንክ የቀየሩት ይመስለኛል። በሂደት ማህበረሰቡ በዛ ደረጃ በጣም እንደው ድንቅዬ ብርቅዬ አድርጎ ብቸኛ አማራጭ አድርጎ ያያቸው የነበሩትን አማጽያንና የአመጽ ኃይሎችን በደንብ እያየ ውስጣቸው ያለውን ነገር እየተረዳ ህመሙን እየተካፈለ ራሱ መግፋትና ራሱ እነሱን ከላዩ ላይ እንዲነሱ ፍላጎት የማዳበር ነገር ተሰርቷል። ይህንን ነገር ሲደረግ ደግሞ ተመልሰው የፌደራል መንግስቱን በዛ ደረጃ ትሬትን የሚያደርጉ ሆነው አልተገኙም። ሌላው ውጭ የሚወራው ወሬ እንደዛ ሊያስመስል ይችላል። ኢን ሪያሊቲ ግን መሬት ላይ ያየነው ነገር አይቻልም። ቢሆን ቲፒኤልኤፍ ነበር መጀመሪያ ላይ ሲጀምር። አሁን ያለበት ቦታ ቲፒኤልኤፍ እንደዛ አይነት እንትን የለውም። ስለዚህ እነኚህ ኃይሎች እነኚህ የሚነሱ አካሄዶች ይሄ አካሄድ ትክክለኛ ነው፣ ቫሊድ ነው፣ ምንም ዲው ዲሊጀንስ አይፈልግም በለው አንበሳ ጀግና የሚለው አስተሳሰብ እየሟሸሸ ነው። ይሄ አስተሳሰብ ከስነ ልቦና ከፖለቲካ አሳቢያችን ከሲስተማችን ውስጥ እንዲወጣ ከዚህ አስተሳሰብ ጋር መተው ግድ ይለዋል። እንደኔ እይታ ይሄንን ፍልስፍና ይመስለኛል ያስኬዱት። ባየነው መንገድ ቲፒኤልኤፍ ከፕሪቶሪያ በኋላ ባለፈው 2 ዓመት 3 ዓመት ውስጥ ከትግራይ ህዝብ ጋር ባሳለፈው
ራሱ የራሱን ሰዎች ምን እንደሚያደርግ ህዝቡን ምን እንደሚያደርግ ዝም ተብሎ ሲታይ እውነታው ወጥቷል። ዛሬ ላይ የትግራይ ህዝብ የቲፒኤልኤፍ አመራሮች ምን እየሰሩ እንደሆነ ምን አይነት አካል እንደሆነ ምን አይነት ህግ እንደሚያወጡ ምን እንደሚያስፈጽሙ እንዴት አይነት አፈሳ እንደሚያደርጉበት አይቶ ይሄንን ኃይል አሳርፉልን የሚለው ድምጽ በአደባባይ መምጣት ጀምሯል። ጀግናይ ብቻ ነበር፣ ሌላ ድምጽ አልነበረም። አማራ ክልል ላይ ተመሳሳይ ነበር። ዛሬ ህዝቡ በእርግጥ ይሄንን ነገር አንቅሮ የሚተፋበት ቦታ ላይ እየደረሰ መጥቷል። የፌደራል መንግስት ይሄንን ማስፈጸም አለበት፣ ሰላም ማስከበር አለበት፣ ህግ ማስከበር አለበት። ግን ደግሞ ማህበረሰብ እንደ ማህበረሰብ የፌደራል መንግስት ህግ ማስከበር ስራን ሲሰራ የሱን ጉዳይ የጋራ የህዝብና የሀገርን ጉዳይ ያስፈጸመ እንዳለ እንጂ እሱ የሚወዳቸውን ልጆቹንና እሱ የሚወዳቸውን ጉዳይ አስፈጻሚዎቹና ጀግኖቹን እያጠቃበት እንዳለ ስነልቦናው መኖር የለበትም። የጋራ የስነልቦና አግሪመንት በኃይል መንግስት ቀይራለሁ በኃይል ፖለቲካ ሰራለሁ የሚለው አካሄድ ህዝብ የሚጠየፈው እንዲሆን እድል የመስጠት ስራ እየሰሩ ይመስለኛል። እንደኔ መልከታ ምን ያህል ስኬታማ ነው? ኦሮሚያ ላይ ያየሁት ነገር፣ አማራ ክልል ላይ ያየሁት ነገር፣ ትግራይ ላይ ያየሁት ነገር እነኚህን ነገሮች በደንብ ያመላክታል። ዛሬ ላይ በፊት እነኚህ ሰዎች ሲመጡ ወተትና ምንና ይዞ ምናምን እሰይሰያል የሚጨፍርላቸው መጡብኝ የሚል የማይፈልጋቸው አካሄዳቸውም አጥፊ እንደሆነ በራሱ ግንዛቤ በስብከት አይደለም በሬዲዮ በቴሌቪዥን አይደለም አብሯቸው ቆይቶ እሰይ ብሎ ያንስቶ የሰቀላቸው አካላት ምን አይነት ስራ እንደሚሰሩ ምን እንደሆኑ ለማየት ለመገንዘብና አስፈላጊውን እርምጃን ቢወሰድ ደግሞ ድጋፍ ለመስጠት የሚያስችለው የስነ ልቦና ቦታ ላይ እየደረሰ ነው ያለው። ይሄ ሲደረግ ሊያናጋ ሊጥል ሊያወርድ የሚችል ኃይል ነው ብለህ ልታስብ የምትችል የነበረው ባልተዘጋጁበት ይሄ መንግስት እንግዲህ አዲስ በመጣበት ብልጽግና በሚቋቋምበት ጊዜ የኃይልም የምንም ኢምባላንስ በነበረበት ጊዜ ቲፒኤልኤፍ የትግራይን ህዝብ እንዳለ የማህበረሰባዊ የሆነ ጦርነት የሚል ስብከትን በመስበክ ህዝብን ከፊት ለፊት የማሰለፍ ወጣቶችን ከፊት የማሰለፍ የተለያዩ ከውጪ ያደረጇቸውን የዲፕሎማሲ የተለያዩ ኔትወርኮችን የኢኮኖሚ ኔትወርኮችን የሰራዊት ኔትወርክ ተጠቅመው የመጡበት እስከ ሸዋ ድረስ የመጡበት ሂደት ነበር ብቸኛው ትሬት ሊባል የሚችለው። አማራ ክልል ላይ ያለው አሁን የሚዲያ ላይ ራሳቸው ሩም ውስጥ ስትሄድ በቃ እንደው ያለቀ ምናምን የደቀቀ እኮ እንዲነ እንደዛ የሚል ነገር ታያለ ወይ ዩቲዩብ ላይ ምናምን አበራ ጆሮና አያና ግን ትኩረትህ ትንሽ እንተሳካ አድርገዋል። ጥያቄው ያሬድ እኮ እኔ ላስተካክል ፈልጌ ሳይሆን በዋነኝነቱ ህዝቡን ለምን ይጎዳል ነው እንደ የሰሜን የሚለው ደጋግሞ እንደተረዳሁት ነው። ሰሜን ብቻ አይደለም የነገርኩት ኦሮሚያም ላይ ያለው ነገርኩት። ኦሮሚያም ሊሆን ይችላል እሱ ለማለት የፈለገው ግን ለምሳሌ ከህወሓትን የዘለለ የኢኮኖሚ የምን አሁን ጫና አለበትና ህዝቡ አሁን በምን ይረዳዋል? ለብልጽግና ምን ሰንስ ይሰጠዋል ነው ከተራዘመ ያ ስርዓት ጥሩ እንዳለው አይነት አዲስ አበባ ኦኬ ጥሩ ሊሆን ይችላል። ያ ለምሳሌ ትግራይ በበጀቱ በነዳጁ በምን ብዙ ነገር አይደል ትምህርት ቤቶች እየዘጉ ብሎ ይጠቅስልህ ነበርና እሱ በምን እዳው ነው የሚሰቃየው ነው ምንድነው የሚፈልገው? ለምን ቶሎ ብሎ ወይ ወደ ድርድር አይገባም ወይ ደግሞ አለ ለምን አያሸንፈውም? ማሸነፍ ካለበት ማሸነፈውም ወደ ህዝብ ተደራሽነት መድረስ አለበት አይደል? እንደ ኢትዮጵያ መወከል አለበት ያ ህዝብ ሰርቫይቭ ማድረግ አለበት ነው መሰለኝ አይደል? ያሬዶ እሱ ግዴታ ነው። እሱንማ እኮ ተነጋገርን። እሱ ግዴታ ነው። ይሄ እኮ ይሄ ችግር እኮ ይሄ የህዝብ ችግር ነው። ይሄን የህዝብ ጉዳት የሚያስከስተውን አካል አይደንቲፋይ ማድረግ ችግሩን ደግሞ ከመንግስት ጋር ከፌደራል መንግስት ጋር ከራሱ ልጆች ጋር አብሮ የመፍታት ሂደት ውስጥ መግባትና ይሄ ችግሩ ልክ የፌደራል መንግስት ችግር እንደሆነ ልክ ያለው ሀገር ኢትዮጵያ ራሷ ችግር እንደሆነች ሰላምና መረጋጋት ችግር እንደሆነ እና በጉልበት ጉዳይን መፍታት ጀግንነት ተደርጎ የሚሳለውን ነገር ከስነ ልቦና ውስጥ ማውጣት ተችሏል። አሁን ትክክለኛው አካሄድ አለ ብዬ አስባለሁ። ለዛም ነው ትክክለኛ ሜጀሮች ይወሰዳሉ ብዬ ማምነው። ትክክለኛ አካሄድ አለ። ያንን አካሄድ ለማስፈጸም ምን ያህል ካፓሲቲ አለ ምናየው ነገር ነው የሚሆነው። ግን ደግሞ ዝም ብለህ ዘለህ ሄደህ አንተ ስትተናነቅ ልክ አንተ ችግሩ እንደሆንክ ስለሚታይ የፌደራል መንግስት ፕሮፐር የሆነ ኮሽን መውሰድ አለበት። ህዝብ ችግሩን አይደንቲፋይ እስኪያደርግ መፍቀድ መቻል አለበት። ቢኮዝ ችግሩ አንተ እየመሰልከው ነው። ችግሩን ወዳጁ አድርጎ አንተን ችግር አድርጎ ከሚያይበት ቦታ መውጣት አለበት። ሶ ይሄንን አይ ቲንክ ሰክሰስፉሊ ኦሮሚያ ላይ ተደርጓል። ሰክሰስፉሊ አማራ ክልል ላይ ትግራይም ላይ ተደርጓል። አማጺነትን፣ ጉልበት መጠቀምን፣ በኃይል ጉዳይ ማስፈጸምን፣ ጀግንነት፣ አዋቂነት፣ የበላይነት
ትልቅነት አድርጎ የሚታሰብበት እሳቤ በውስጣችን ተሰራጭቶ ሁላችንም የጠባጫሪነትንና በጉልበት ጉዳይ ማስፈጸምን ያምባጓሮን ነገር እንግዲህ መከተል ነገር እናሳይ ነበር። መናገር ይቻላል። ወደ ኋላ ተመልሰ ከተወሰኑ ዓመታት በፊት ጀግኖቻችን እነማን ናቸው? ዛሬ ልጆቻችንን እንደፈለጉ የሚረሽኑ፣ ከብቶቻችን እንደፈለጉ አርደው የሚበሉ፣ የፈለጉት ኃይል ጋር የሚጣመሩ፣ የፖለቲካ አንድነትና ጥራት የሌላቸው፣ እርስ በርሳቸው ጭምር የሚገዳደሉ፣ በደረሱበት ቦታ ጭምር ህዝብን የሚያደቁ ኃይሎች ወዳጆቻችን እነሱ ጋር ደግሞ ተነካካብን ብለን እነሱ እንዲገሉ እንዲያጠፉልን የምንፈልገው ደግሞ የመንግስት ስትራክቸር የሊጋል ስትራክቸሩን ደግሞ በዛ የምናይበት ነገር ነበር። ሰፊ ነበር ይሄ አስተሳሰብ ዛሬ ቦታው ላይ የለም። እውነቱ ይሄ ነው። ይሄ አስተሳሰብ ቦታው ላይ እንዳይኖር ሁሉም እሳት ጋር ዘሎ ገብቶ ገና ያንን ሪኮግናይዝ ሳታደርግ የማጥፋት ስራ ከሰራ አስተሳሰቡን ይዘው ትቀራለህ ማለት ነው። ምናልባት ወታደር ያባራል፣ ወደዚያ ያወጣል፣ ወደዚያ ያስገባል። ለጊዜው የተረጋጋ ይመስላል። ኢንተርናሊ ግን አንተ ያን አስተሳሰብ ታቀፈህ ነው ያለው። ዛሬ አንድ አማጺ ይባራል እንጂ ነገ አንድ አማጺ ይዘህ ትመጣለህ። ቢኮዝ አንተ በአስተሳሰብ ደረጃ አማጺ፣ ጉልበተኛ፣ ህግን ጥሶ ፍቃዱን የሚያደርገውን ጀግና የምትጫወትበትን ማይንድ ሴት መውጣት አለብን። ያን ማይንድ ሴት ለመውጣት ደግሞ የሬዲዮ ስብከት አይደለም። ችግሩን ራስህ አይተህ እየሰራህ ያለህበት የምንሄድበት መንገድ ህግ አልበኝነትን የሚያመጣ ህግን ማጥፋትና በጉልበት መራመድ ደግሞ እሳት መለኮስ ደግሞ ራስንም እንደሚጎዳ ማወቅ ነበረብን። ይሄን መንገድ ሄደናል። ኢን ሪያሊቲ ይሄን መንገድ ሄደናል እና ዛሬ ሀገር መገንባት የምትፈልግ ከሆነ ማለት ተከራይ ከሆንክና ለጊዜው ጸጥታ ማስከበር የምትፈልግ ከሆነ ቻቻቻ አርገቶ ለአጥፍተ ምናምን ገና ሳይነሳ የስልክ ወሬ ገና ስትሰማ ሄደ የምታስረውና አስረ የምታስፈራራውን አስፈራርተ ሆነ አይነት አሰላለፍ አድርገህ ቀጥለጥ ታደርገዋለህ። ገና ከመሬት ሳይነሳ ማለት ትፈጥራለህ። ህዝብ ልብ ውስጥ እሱ ተወዳጅ ነው። አንተ ደግሞ ጉልበተኛ ስለሆንክ ነው ሰርቫይቭ እያደረክ ያለው። ጊዜ ነው የምትጠብቀው። የኪራይ ዕድሜህን ታረዝማለህ። ሀገር መገንባትና ስርዓትን የሚያከብር በጋራ የሚተዳደር በዲሞክራሲ መንገድ በተነጋግሮ በሰጥቶ መቀበል በፖለቲካ ጉዳይን መፍታት የሚፈልግ ማህበረሰብ ለመገንባት ግን ይሄን አስተሳሰብ ከማህበረሰብ ልቦና ውስጥ ጠርጎ ማውጣት አስፈላጊም ግዴታም ነው ብዬ አምናለሁ። ይሄን ለማድረግ በንግግር ቢሆን በትምህርት ቢሆን በተረጋጋ ሀገር ውስጥ በምክክር ብናደርገው እጅግ ደስ የሚል ነበር። ግን ኢን ሪያሊቲ እነሱ የሄዱበት መንገድ የሚመስለኝ ይሄ ነው። በተለይ ትግራይ ላይ ያየሁት ኤግዛምፕሊፋይ ያደርጋል። ይሄ የኔ ምልከታ ነው አይደለም የሚለው ሌላ ነገር። እኔ ካለሁበት ርቀት እነሱ አድርገውታል ብዬ የማስበው ነገር ይሄ ነው። ውጤቶቹ ደግሞ አሁን የምናያቸው ናቸው። ኦሮሚያ ላይ የምናያቸው ናቸው። አማራ ክልል ላይ በደንብ የሚታይ ነው። ትግራይ ላይ ሞር ኤቪደንት ሆኖ በቅርብ ጊዜ በ2 ዓመት ውስጥ የወጣ ነው። ክፍፍላቸው፣ ልዩነታቸው፣ ከህዝብ ጋር ያላቸው መቃቃር፣ ሚዲያ ላይ የማስመሰርና ሰው ገዝቶ ከውጭ አካል ጋር የመስራት ሪሊ አን ኢትዮጵያን የሆነ ትሩ ከለራቸው እውነተኛ ማንነታቸውና ከለራቸው ወጥቶ ግማሹ ቦኮ ሐራም ነኝ ይላል፣ ግማሹ ከአልሸባብ ጋር ሰራለሁ ይላል፣ ግማሹ ከሴጣርም ጋር ቢሆን ሰራለሁ ይላል፣ ግማሹ ይዘርፋል፣ ግማሹ ህፃናትና ወጣቶች ይረሽናል። ይሄ ከለራቸው እንዲወጣ መታየት ሰብስታንሻሊ መቆየት ነበረባቸው። ፍሬያቸው ማፍራት ነበረበት። ገና ቅጠሉ ከመሬት ሳይወጣ ከረገጥከው የምን ዛፍ እንደሆነ አይታወቅም። ዛፉ አድጎ አፍርቶ ፍሬውን ከቀመስክ በኋላ ይሄንን ዛፍ ነገ ቅጠሉንም ማየት አትፈልግም። ገና ችግኙ ሳይወጣ ራስህ ታጠፋለህ። ይሄን ያጠፋብህን ልክ ሰብል እንዳጠፋብህ ጠላት አድርገህ አትቆጥረው። ሶ ፓርትነር ትሆናለህ፣ ስቴክ ሆልደር ሼር ሆልደር ትሆናለህ ማለት ነው። ሰላምን ማስከበር፣ ህግን ማስከበር፣ አምባጓሮ በመሳሪያ በጦርነት ጉዳይን መፍታትን ጠላት አድርገህ ራስህ ትቆጥራለህ። የፌዴራል መንግስት ችግር ሳይሆን ያንተ የማህበረሰብ ችግር እንደሆነ መረዳት ውስጥ እየደረስን ነው ብዬ አስባለሁ። ሰዎች አሉ ወይስ ተረኛ አልቀጥል? ይቀድም ይሄ ችግር ያለው ቀጥል አፍላግ ነበረ ግን ቀጥል ሰዎች ቀጥል ያለው ከሆነስ ችግር የለውም። አይዚ ከታች የአያና ትግሬዎች እያሉ ነውና አያና እኮ እያሰደብከን ነው። ባይዘው ወይ ታዲያ የአያና ትግሬዎች አሉ። የአያና ትግሬዎች የአዚ ትግሬዎች እየተባሉ ነውና የጋራ ሁላችንም የሁላችንም ማለት የጋራ ከአያና ከአብይ ትግሬዎች ወደ አያና ትግሬዎች እዚህ ምዕኑና ሆነስሊ ተጋሩ እንደፈለጋችሁ መሰለም ካለባችሁ ስደቡት። ሆነስሊ እኔ በግሌ የፒፒ እንትን አይደለሁም። በስነ ስርዓት እየተናገረ ስለሆነ እየሰማሁት ነው። የምቀበለው እቀበላለሁ፣ ማልቀበለው መጨቃጨቅ ስላልፈለግኩ ነው። ግን እኔ አሁን አንድ አየና አጠር አድርጌ አንድ ጥያቄ ልጠይቅና እንትን አደርጋለሁ።
አይበለውና ወይስ ይበለውና ፒፒ ቢወድቅ መንግስቱ ማለት ነው። አሁን ያለው መንግስት ቢወድቅ ተቃዋሚ ነው የምትሆነው ወይስ ተመሳሳይ እንደዚህ እየመጣን ተመሳሳይ ነገር በዛ ሳይድ ቆመ ነው ምናይህ? ምክንያቱ ትናንትና ክለብ ሃውስ ላይ ስለማቅ ነው ህወሓት መራሹ ኢህአዴግን ስትቃወሙ ነበርና አሁን እንግዲህ ፒፒ ወደ ስልጣን መጥቶ ፒፒን እየደገፍክ ነውና ነገ ፒፒ ቢወርድ ተቃዋሚ ትሆናለህ ወይስ ደጋፊ ካለው መንግስት ነው የምትሄደው ለማለት ነው? አይ ህወሓት መራሹን ኢህአዴግ ምኑን ነው የምቃወመው? እኔ እኮ ባይዘው ድርጅትም አልቃወምም አልደግፋቸውም። እኔ ከተፈጠርኩኝ አንድ ድርጅት ብቻ ነው ደግፌ የማውቀው፣ አባል ሆኜ ያውቃለሁ ለአጭር ጊዜ። ከዛ ወጣሁኝ ኦኤፍሲ የነ መረራ ጉዲና ማለት ነው። በጣም ለአጭር ጊዜ ነው 2009 አካባቢ። ከዛ ውጪ ምንም ድርጅት ውስጥ ገብቼም ደግፌም አላውቅም። የምደግፋቸው ነገሮች አሉ። ፌደራል ላይ ከሚመጣው መንግስት ላይ ነው የምትወግነው አይደለም። ቆይ ምኑን ነው የምቃወመው ነው እኮ ቲፒኤልኤፍ መራሹን ኢህአዴግ ስለሆነ አይደለም የምቃወመው እኮ ስሙን አይደለም የምቃወመው። አሜን ከስሙም ውስጥ የምቃወመው ነገር አልነበረ፣ ግን የምቃወመው አሰራሩ ነው አይደለ? ህወሓት መራሹ ኢህአዴግ ሀገር ነበረን፣ ሀገር ያለንን ህዝብ፣ ሀገር ላይ ያለንን ፎከስ ኮምፕሊትሊ ወደ አስተዳደር ማዕቀፋችን የአስተዳደር ወሰኖቻችን ላይ ትኩረት እንድናደርግ ኮምፓርትመንታላይዝ አድርጎ የሴንተር አብረን መገንባት ያለብንን የሀገረ መንግስት ግንባታችንን ኮምፕሊትሊ እንዳለ ፍሪዝ አድርጎት ነበር። ስታንት አድርጎት እየሰራ የነበረው ነገር እንዴ የነፃ አውጪነት ስሙን እንኳን ያልቀየረ ነበር። ቲፒኤልኤፍ እኮ ሀገር መሪ ሆነው አንደኛ እሱ ነው። ሁለተኛ የፖለቲካል ኢኮኖሚ ውስጥ ቲፒኤልኤፍ ያደርግ የነበረው ክሊር የሆነ አሻጥር ያለውን የቤዚክ የሬፕሬዘንቴሽን የሶሻል ቤዙ የማይወክል የፖለቲካል ኮንትሮል በሴንተሩ ላይ ይዟል። ትክክለኛ አይደለም። ትልልቅ ህዝቦች ሰፊ ህዝቦችን ወደ ዳር አውጥቶ በቁጥር በምንም 10 እጥፍ የሚበልጡትንም አንድ ላይ ከነሱ ጋር አቻ አድርጎ ማኒፑሌሽን ኤንድ ኤክስቶርሽን ስራ ነው የሚሰራው። ኤክዚኪዩቲቭን ሰፐሬትሊ ይዞ ማለት ነው በፖለቲካል ኢንትሪግ። ይሄን አይነት አሰራር ትክክል አይደለም ነው አፈናው ምናምን። ያው የአፍሪካ መንግስታት እንደዚህ ናቸው። ግን የፖለቲካል ስትራክቸሩ ሀገር እየገነባ አይደለም። ሀገር ላይ ዝም ብሎ ነው ቁጭ ብሎ ያለው። ከላይ ጸረ ኢትዮጵያ የሆነውን አቲቱድ የሚያንጸባርቅ ስሙን ጭምር ይዞ ቁጭ ብሎ ነው ያለው። ከአመጣጡ ኢትዮጵያን የባህር በር አሳጥቶ ኤርትራን ክልል መሆን የነበረባትን እንድትገነጠል አድቮኬት አድርጎ የጀመረ ኢትዮጵያ ኮሎናይዘር ናት የሚል አስተሳሰቡን ሊብሬሽን ፍሮንት ሆኖ 20 ምናምን ዓመት እየመራ ነበረ ነው። እንደ አንድ ኦሮሞ ደግሞ የኦሮሞ ህዝብ ላይ ያደርስ የነበረው ኦስተርሳይዜሽን በዛ ደረጃ በፖለቲካ ደረጃ የሚመጡትን ነገር ኮምፕሊትሊ አፍኖ የሱን ፕሮጀክት የሚያስፈጽመውን አካል ብቻ ነው የሚደግፍ ነበር። ይሄ ነበር ትግል። ይሄ ነበር እና አሁን ተቀይረዋል በፒፒ ያልከኝ ነው አያና ተው እንጂ እንዴ። አዎ ፒፒ መጀመሪያ ያደረገው ነገር ምንድነው? ፒፒ እኮ ምንም አልቀየረም እኮ። አሁን ያልኩህን ነገሮች ነው መንግስቱን እንኳን አልቀየረም አይደለ? ሆልድ ህገ መንግስቱን አይደለም የፖለቲካ ድርጅቱን ኢሚዲየትሊ ነው ያፈረሰው። እንደውም እንደዛ ከሆነማ በቃ ቦታ ነው የተቀያየሩት ኦሮሞዎች ወደፊት የመጡት። እንደዛ ከሆነ ካወራን በዛ ደረጃ ሆነስሊ መልህን የፖለቲካል ኢንትሪግ እናወራለን። ስልጣን ነው የተቀያየሩት። ሆልድ ኦን በስነ ስርዓት በተናል ነው። እሺ ችግር የለውም። አንድ ደቂቃ እንትን ልበልልህ ላመሳክርልህ። ምንም እኮ ታምር አይደለም የሚወራው ፊት ለፊት ያለ ነገር ነው። በኢህአዴግ ጊዜ እየተደረገ የነበረው 4 ዋና ድርጅቶች አሉ። 4ቱ ዋና ድርጅቶች እኩልና አንድ አይደሉም። ኦፍኮርስ ሀገሪቱ ላይ ያለው ኤክዚኪዩቲቭ ነው ፓወርን ሙሉ በሙሉ ኮንትሮል የሚያደርገው። የፓርቲውን ሴፐሬሽን ግን ግንባር አድርጎት 4 ዋና ድርጅቶች አድርጎ 4ቱ ዋና ድርጅቶች ውስጥ በቤዚክ የህዝብ ብዛት 4ኛ ቦታ ላይ ሊሆን የሚገባው የትግራይ ነው። 3ኛ ሶማሌ ነው በህዝብ ብዛት። ራሱ ኢህአዴግ በቆጠረው ቁጥር 6.2% ሶማሌ ነው፣ 6.1% ትግራይ ነው። 4ኛ ከሆነው መጥቶ 3ኛ የሚሆነውን የህዝብ ብዛት ኮምፕሊትሊ ከኤግዚኪዩቲቭ ባዲ ውስጥ ሪሙቭ አደረገ እና አጋር አደረገው። 25% ድምጽ ተቆጣጠረ። የሀገሪቱ 6.1% ፖፑሌሽን ወክላለሁ ብሎ መጥቶ 25% ኢኳል ቱ
ከኦሮሞ ከአማራም እኩል አድርጎ ከዛ ደቡብን ደግሞ በአንድ እንትን ውስጥ አድርጎ ቆይ ግን ይሄ አንቀበልህም ባይ አሁን የምትለው ኮምፕሊትሊ ስትራክቸር ነው። የኢህአዴግ አወቃቀር ይሄ ነው። ዋና ድርጅቶች 4 ናቸው፣ ሌሎቹ አጋር ድርጅቶች ናቸው። ኤክዚኪዩቲቭ ባዲውን ረን የሚያደርጉት እነኚህ ዋና ድርጅቶች ናቸው። እዛ ውስጥ የሌለውን ኮንስቲትዩዌንሲው የማይወክለውን የኢኮኖሚ የፖለቲካል ፓወር ኢኮኖሚ ኮንትሮል አድርጎ ኤክዚኪዩቲቭ ባዲውን በዚህ ደረጃ ነው ይዞ የነበረው። ብልጽግና ምንድን ነው ያደረገው? ብልጽግና ሙሉውን አፍርሶ ግንባርም የለም አፍንጫም የለም አንድ ድርጅት ነው ያደረገው። ነው በል በምንድን ነው በል ምናምን የሰራቸውን ነገሮች ማየት እንችላለን። ቲፒኤልኤፍ በነበረበት ሰዓት የበፊት አገዛዞችን የነገስታቱን ዘመን የኢትዮጵያን ፕሪቪየስ የነበሩ ሂስትሪዎች ዲመናይዝ የማድረግ ስራ ላይ ተጠምዶ ነበር የነበረው። የኛው መንግስት መጥቶ ኢቭን ከኦሮሞ ተወላጅ ሆኖ እነኚህን ትርክቶች እነኚህን ታሪኮች በተወሰነ ደረጃ ፖሊሽ አድርጎ አስ ፓርት ኦፍ አወር ፓስት እናያዛቸው ነው ያለው። የነገስታቱን ቤተ መንግስት ሲያድስ የአድዋን እንትን ሲል ኢትዮጵያ የኢቭን የባህር በር ጥያቄ እኒያንን ነገሮች ኢትዮጵያዊ የሆኑ ወደ አንድነታችን ሊስቡን የሚችሉ ህብረ ብሔራዊ አንድነት እንጂ ህብረ ብሔራዊ መነጣጠል አይገባም ነው። ህብረ ብሔራዊ መነጣጠልን ነው የምቃወመው። ማርጂናላይዜሽን ትሩ ዘ ፖለቲካል ኢኮኖሚ ነው የምቃወመው። እነኚህን ነገሮች ሪሙቭ የሚያደርጉ ስራዎች ተሰርተዋል። ፒሪድ ያለው ጨርሳል ወይስ ቀጥል? ቸገረን ካንተ በኋላ ሄዳለሁ። መርሐባሽ እሺ ጋር ግን እሺ ወደ ሌላ ቶፒክ እንዳትወስዳት በጣም መሰረታዊ ስለሆነ ስለ ድርጅቷ በእናትህ ያሬድ ብታወራ ምን አንዴ ለሄዶ ልጅ እዛው አካባቢ ነው የምታወራው? ልታወራ ነው ወይስ ልጠይቀው? መልስ አለን ግን ከመጠየቅ ይልቅ ሐሳብ ብንሰጥ ያሬድ ወይ ሐሳብ ስጥበት ስለ ድርጅቱ ልክ ያልሆነ ነገር አለ ብዬ አስባለሁ። ፈልጌ ነበር። ኦኬ ችግር የለም ቀጥል ሰው ለሰው አይቀርም ሰው ለሰው ሄደሽ ብቻ እሺ ያሬድ ክቡር አያና አንድ ጥያቄ አለኝ። መጀመሪያ አሁን ያው የብልጽግና አመጣጥን ታውቀዋለህ። እንደ የኢትዮጵያ አመጣጦች ሁሉ ድርጅቶች ወይም የፖለቲካ ፓርቲዎች ወይም መሪዎች የነበሩት አንዱም ባንዱ ላይ እንደዛ ተደርጎ ነው የመጣው። ኢቭን በአፍሪካን ሳናነሳ በኢትዮጵያ ላይ አንዱ ባንዱ እየተገዳደለ ምን እያለ ነው ወንበር የመጣው። አሁን የኔ ጥያቄ ትላንትና በሰራው ወደ ስልጣን ሲመጣ በሰራውና ባጠፋው ጥፋት የኢትዮጵያ ሀብቶች በጠፉበት በሰውም በንብረትም አባይን ያክልም ኢንጂነርም ጄኔራሉ ምናምን ገድሎ ወደዚህ ደረጃ ላይ ደርሷል መጥቷል። ይሄ የታወቀ ነው። ምክንያቱ ያው አልገደሉም ቢባል ፍትህ ያገኙ ነበርና ፍትሃቸው አናቅም። ብልጽግና እዚህ ጋር ነገ ጠዋት በዚህ ደረጃ ይመጣኛል ብሎ ወድቅ እችላለሁ ብለህ ማለት ስጋት አለ? ተሳስተህ ከሆነ የብልጽግና አባል አይደለሁም። ችግር የለውም። አውቀህ ከሆነ ግን ቀጥል። ችግር የለውም። ያው አሁን እኮ ምንድነው እናውቃቸዋለን እንጂ ያውቁናል የሚባል ነገር ስለሌለ ነው። ችግር የለውም። ነው አይ አውቀህ ከሆነ ቀጥል። አውቄ ነው። ችግር የለውም። እና እንደ የአንድ የኢትዮጵያ እዛ ተዋናይ ያለው ያ ብልጽግና ቢወድቅ እንደ ኢህአዴግ ተጠያቂ ነው ተብሎ አሁን ውርጅብኝ የወረደው በኦሮሚያም ይሁን አንተ ባለህበት አባልነትም ይሁን ቢመጣብህ ምንድነው ይመጣል ብለህ ታስባለህ ወይ? ስጋት አለ ወይ? ከመጣበስ ምንድነው የምታደርገው? ምክንያቱም የማይቀር ነገር ነው ማለት አመጣጡን ታውቀዋለህ፣ ምን አይነት ጭቀየት እንደነበረው ማለት ነው። ከዛ ከያዘ በኋላ እንኳን የሆነ ኤክስኪዩዝ አልነበረውም። አሁንም ኦሮማራ ፈርሶ ወደ ትግራይ መጣ። ትግራይ ላይም እንደዛ ሆነ የምታየው ነው። ይሄኛውን እንደ ጥያቄ ያዝልኝ። ሁለተኛ እኔ እንደ ሐሳብ የምሰጠው ደግሞ በአማራ አካባቢ ላይ ያለውን ፍልሚያ ለምን እንደሆነ ግራ የገባ አቅጣጫ እንደሌለው ማለት ነው። አሁን እኔ እንደ የአንድ የትግራይ ተወላጅ ወይ የዛ አካባቢ ሙሉን ሁኛ አይደለም የምጠይቀህ፣ አንድ ግለሰብ ሁኛ ነው የምጠይቀህ። አሁን የትግራይ እንደ ትግራይ ሁኜ ስጠይቅ ከማንም ጋር ልወክል አልችልም። ብልጽግና አበላሽቷልና ከአማራ ጋር ማበር አለብኝ ከኦሮሚያ ጋር ማበር አለብኝ ብዬ እኔ ከማንም ጋር አልሄድም፣ አልጣበቅም። ለምን ካኮረፉት አካል ነኝ እኔ። እንዳለ እንደ ኢትዮጵያ ነው ጠቅልለው የመጡት የልሂቃኖች የሚባሉት
ገብቷል። አሁን ትግራይ ራሷን ችላ የራሷን ጥያቄ አላት። በቃ ዓለም አቀፍ የሆነ ጥያቄ። ይህን ጥያቄ በልዩ ትኩረት ትመልሰዋለች ብለህ ታስባለህ? ሌሎቹ ሁለተኛ ከአማራ ልሂቃን ጋር እኔ እንደ ህዝብ አይደለም የምጠራው፣ አጋጣሚ የምትሰሙ ሰዎች ካላችሁ። ምክንያቱም ልሂቃኖቹ ሲያነሳሱት የነበሩ ከብልጽግና ቀድመውም ከአብይ አህመድ አመራር ቀድመው ያው እንጨብጣታለን ሲባል የነበረው ለመሪዎች ለወያኔ ምናምን አይደለም፣ ደግሞ ለትግራይ ምናምን የሚባል የፉከራዎች ነበር። አሁን ያልተቀየረ እስካሁን 1 ብር አለች፣ 5 ብር ነች የምትባለው። በኢህአዴግም እሱ ነው የነበረው፣ በብልጽግናም እሷ ነበረች። የሆነ ሰዓት ያልተቀየረች 5 ብር አለች። ያ ሰውዬ ደግሞ ይታወቃል፣ ምክትል በመሆኑ የሚታወቅ ነው። ያ ሰውዬ ቁማር ተበልቷል። ስለዚህ ቁማር ሲበላ እኔ ቤትም መጣ ብሎ ነው ራሱን ለማዳል ነው ወይስ ትጥቁን ላለመፍታት ነው? የሚገርም ነው። ስለዚህ ከሱ ጋር ቁም ቢባል እኔ አልቆምም። ምክንያቱም የትግል አቅጣጫ የለውም። ትግራይ ላይ በተፈጸመው ይቅርታ የለም። ትንሽም ማለት እንትን እስካሁን ጀብድ ነው ያለው። ሰርግ ላይ ከተኮስክ ስልጣን ከያዘ እሱ አደባባይ ላይ እንደገና ቴዎድሮስ አደባባይ ላይ መድፍ ይዛለው ይልሃል፣ ወይም ደግሞ ታንክ ሊያቆም ነው። የጀብድ አይነቶች ስራሉ። እስካሁን ድረስ ኢትዮጵያ በአንድ ብሔር እንደቆመች አይነት ስለ የሚሄድ ልሂቃኑን ነው አሁን ምል ያለሁት። የሚገባው ሰው ካለ እዚህ ጋር ለምሳሌ ልሂቃኑ እንደዛ አነሳስተው የአማራ ውጊያ ላይ ወይም ደግሞ ራሳቸውን በሚከላከሉበት ሰዓት የሉም። እነሱ እነ ትርንግርቱን ብትላቸው ምናምን ትግራይ ላይ እንደ ቢያፍራ ምናምን ሲሉ የነበሩ ሰዎች ውጊያ ላይ የሉም፣ በየቦታቸው ይዘዋል ሁሉም። ስለዚህ አንድ የሰማይና የመሬት የሚያደርጋቸው አሉ ሁለቱም ጎረቤቶች። የትግራይ አካባቢ ያለው ጠላት ሲመጣ አንድ አካል ነው የሚቆሙት፣ ይቆማሉ ጠላታቸውን ለማባረር። በሌላኛው ደግሞ ልሂቃን ያሉት ሲጨፍሩና በዓል ሲያከብሩ ምናምን ደስ የሚላቸው ነገር በዛ በቃ ሽለላው ምናምን ሙቀቱ በእነሱ ሲጠራ ኢትዮጵያ ደስ ይላል። ስለዚህ የሁለቱም የሰማይና መሬት ነው። ምክንያቱ ጸብ ላይ አይተናቸዋል። እስከ ደብረ ብርሃን የደረሰው ያው እንግዲህ የትግራይ ጦር አዝማችና የትግራይ ወጣት ነው። የ2 ቀን የ3 ቀን ስልጠና የሰለጠነ። ስለዚህ ሙሉ ድፍን ኢትዮጵያ እንኳን መጥቶ ያልሆነ ከማንም ጋር አልወገንም። የትግራይ ህዝብ የራሱ ጥያቄ ስላለው ከአማራ ጋር መቆም ከብልጽግና ጋር መቆም አያስፈልገውም። ራሱን የቻለ እንደ ትግራይ ጥያቄ ስላለው የአማራ አቅጣጫ የለውም። ወደ ትግራይ ሲመጡ ያው እኛ ጥያቄ አለን፣ የህወሓት አመራሮች እንደ ጥያቄ አለን፣ እንጠይቃቸዋለን። በቃ ውረዱ እንደዚህ ምናምንም ሌላ ነገርም ብዙ ነገር ዓለም አቀፍ ጥያቄ የሆነባቸው ነው። የትግራይ አመራሮች አሉት፣ ይጠየቃሉ። የአማራ አመራር ላይ የለም። ኢቭን ለድርድር እንኳን እስኪ ጦርነቱ እንዲበቃ ተብሎ አንድ የፖለቲካ ፓርቲ የላቸውም። የተወሰኑ ነበሩ፣ ይሄዳሉ። እነሱን ደግሞ የቁም እስረኛ ያደርጋሉ ምናምን። ያው የሚታዩ ናቸው። እርስ በርስ የተስማሙበት መንገድ የለም። አዲስ ደብረ ብርሃን እስከ ደብረ ብርሃን መድረሱ አይግረምህ። መመለሳችን እዛ ድረስ መድረስ ካመንክ ችግር የለውም። ለኮሜንት ነው የመለስኩት። እዛ ድረስ ሰብስብልን፣ ኮሜንቱን ተሆነ ሀሳብህን ሰብስብልን። ትንሽ በተናለ ኦኬ። የመጀመሪያው ጥያቄ ይዘዋል። ሁለተኛ እኔ ከማንም ጋር እንድቆም አልፈልግም። ጥያቄ አለኝ ለብልጽግናም ለመሀል ሀገር እና ለአማራ ክልል ልሂቃን ከማንም ጋር እንድቆም አልፈልግም። ምክንያቱም ለአንተና ሲያጨበጭቡለት የእጃቸው ነው ሊባል ይችላል። ወደ ህዝብ ዳፋ ሲወርድ ነው የሚያሳዝነው። ሰው ለሰው ለብልጽግና ብቻ ለእንትን ብቻ አድርገው አማራ ተወካይ ስለሌለ እዚህ ጥያቄው የሚመልስ ስለሌለ እሱ ይቅርብ ነው። ጥያቄውን እኔን ጠይቆኛል እኮ አሁን ሀሳቡን እየሰጠ ያለው ግን አጠራርገውና ወደ ሌላ። እሺ ስለዚህ አሁን ከታመነልን ችግር የለውም። አሁን ጥያቄ ያለን የትግራይ ወጣቶች በአመራር ላይ እንደዚህ ያደርጋቸዋል ነው 27 ዓመት ሲሉ የነበሩ ሁሉ ነው። አሁን ደግሞ መጥፎ ነገር የሆነ ጥያቄ ስትጠይቃቸው ምንድነው የሚሉት? እሱ ባመጣው ነው የሚሉት። ሽንፈት ማመን ሳይሆን ውስጥን መፈተሽ ሳይሆን አሁንም ሰበብ ነው። ሰበበኛ ሁልጊዜ ሰነፍሰው ሰበበኛ ነው። በትምህርትም በምንም ዓለም ካየኸው በቃ የእናቴ ቀሚስ ካሰናከለኝ እንደዚህ ሰነፍሰው ሰበበኛ ነው። እሱ በተከለው ይባላል። እሱ ያቆመው ነገር ግን የለም። ስለዚህ አሁንም አቅጣጫና መርህ ካለው እኔ ባልደግፈውም እጄን ነው የምሰበስበው።
እንደ አንድ ትግራይ ተወላጅ ግን ብዙ ጥያቄ ኑሮን ከማንም ጋር መቆም የምንፈልግ አይደለንም። ክርክራችንም ትግራይ ላይ እንደ መጥፎ እድል ተፈጥሮ የዘር ማጽዳት ደርሶ የታወቀ ዓለም አቀፍ ያወቀው ይሄ ጥያቄ ስላለብን መሪዎቻችን ይህንን እድል ለምን አልተጠቀማችሁም የሚል ክርክር ነው ያለው። በዚህ ቀዳዳ ለመግባት የሚፈለገው የብልጽግና እንትን ቦታ ሊኖረው አይችልም። ወደ ትግራይ መሪዎች ጉዳቸውን ወይ መጥፎውን ስርዓታቸውን ምናምን እኛንን የምናውቀው እኛንን የምንመልሳቸው በዚች ቀዳዳ በተፈጠረችው ግን ምንም የሚቀር ነገር የለም። ሌላው አሁን የህልውና የምናምን አይደለም። ከጥጥቃ አላራግፍም የሚባለው አይነት ደረጃ ነው የመጣው። መርሁም አቅጣጫውን የምናውቀው ነገር የለም። ዘው ብለህ አሊያንስ ፈጥረህ የምታደርጋቸው ለጥፋት ካልሆነ በስተቀር ለማዳን አይደለም። በጦርነት ሄደ በጦርነት ነው የሚመለሰው። እንደ አንድ ወጣት እንደዚህ መነጋገር እንትን ስላልኩኝ ነው እኔ ደስ ብሎኝ ሐሳቡ የገባሁት። ላሳጠረው ሌላው እንዲኖር ያቺ ጥያቄን ግን መልስልኝ። እንደ ትግራይ ተወላጅ ግን ያው ወይ እንደ ትግራይ እንትን ሆን በተፈጠረው የትግራይ ውስጥ ፖለቲካ ቀዳዳ ተፈጥሮለት የሚገባ የብልጽግና ወይም ደግሞ የአማራ ሊቃን ካሉ እንዳይበሉ ነው የምለው። ምክንያቱ አንድም ሆኖ አይቀርም። ወደ ሁለት የተከፈሉት በአይነ ቁራኛም እያያቸው እንዳለ እናውቀዋለን። የመሃል መንግስቱ ራሱ ጋር አቅፏቸው። ስለዚህ ይሄ ነገር መበላላት ይኖራል ብለህ አታስብም ወይ? ስጋትስ የለህም ወይ? እንደ ሰው ነው የምልህ። እንግዲህ እንደ መልአክ ከሆነ ያው ላይኖር ይችላል። እችን ፈርቼ ነው እኔ እችን ልንቋጫት ብዬ ነበር ስለ ፓርቲዋ። ያው እንትና ዋናው ቶፒክ ያስከው ወደ እንትኑ መልሰና በነገራችን ላይ በአጭር ስቴትመንት አላጀም አላወራም። እሱ ላይ ምንም ስጋት የለኝም። ቢኮዝ ዋናው ስጋትን የሚፈጥረው ፍላጎት ነው። እኔ ፍላጎቴ ጠንካራ መንግስት ያላት ለዘላለም የምትኖር ታላቅ ሀገር ነው። ይህን ሊያስከብር የሚችል ጠንካራ ህዝብ አለን ብዬ አስባለሁ። የተሰሩ ስራዎች አንድ ወደፊት ሁለት ወደኋላም ቢሆን ሁለት ወደፊት አንድ ወደኋላም ቢሆን እያል እዚህ ደርሰናል። ዛሬ ብልጽግና አለ፣ ዛሬ ብልጽግናን የሚመራ መሪ አለ። ነገ ደግሞ ምን አይነት እድል ይመጣል የሚለውን አላውቅም። ይሄው ይቀጥላል፣ ሌላ ይመጣል። አት ኤንድ ኦፍ ዘ ዴይ ግን ይሄን ዕጣ ፈንታ የሚያስከብረው የኢትዮጵያ ህዝብ ነው። ጠንካራ መንግስት ይኖረዋል፣ አይፈርስም። እናፈርሰዋለን ያሉት አናቱ ላይ ቁጭ ብሎ ከጎን ቦርቡሮ ሰው ልከው አልቻሉም። ከመቼውም ጊዜ ይልቅ ደግሞ ዛሬው ተስፋውም እውነቱም ወደፊት የመጣበት ዘመን ነውና ከምን ጊዜ የሚልቅ እንደውም እኔ ዛሬ 16 ዓመት አስታውሳለሁ የነበረኝን ስሜትና ዛሬ ያለኝንም አስታውሳለሁ። ይለያል። ዛሬ ያለው የተሻለ ነው። ሞር ተስፋ አለን። አንድ ሰው ላይ ወይ አንድ ፓርቲ ላይ የተንጠለጠለ አይደለም። የኢትዮጵያ ዕጣ ፈንታ ምን የሚያሰጋኝ ነገር የለም። አልማኩም ዳነ እሺ ክረት ያለ አንድ ነገር እዚህ ያው የፖለቲካ ልጆች ነው ያላችሁት። በደንብ ፖለቲካን የምትተነትኑ ልጆች ናችሁ። ግን ፖለቲካን የምትወዱ ከሆኑ አያናን አዳምጡት። ለምን የፖለቲካ ሰባኪ ነው። ስብከትን እንግዲህ አንድ ነገር ስብከትን ታዳምጣለህ፣ የምትወደውን ስብከት ትከታተላለህ። ስለዚህ ይህ ሰው የእውነቴን ነው የምላችሁ፣ እኔ የትም ቦታ ሰማዋለሁ። በደንብ የፖለቲካ ሰባኪ ነው። በደንብ ያውቃል ፖለቲካ ስብከት። ስለዚህ በደንብ አዳምጡት፣ የሚጠቅም ነገር ይወስዳል አለ ማለት ነው። እኔ ትግራይ ተወላጅ ነኝ፣ የራያ ልጅ ነኝ። ሆኖም ያው ሁላችንም ብልጽግና ተቃዋሚ ነው የነበር ነው። አሁን ግን ስታስቡት አሁን ራሱ ሰው ለሰው ራሱ እንዳልከው እንትን ያሉ ትግራይ ላይ ያሉ በኃይል እንትን የሚሉት ማለት ነው ሁልጊዜ ጉልበተኛ እየሆኑ የራሳቸውን ሰው እያስከፉ አሁን ጌታቸውን ቢሆኑ ያ ሁሉ ሳይታይዘር ተብለው እነሱንም አባረው ይሄ ሁሉ እንግዲህ እነዚህ የራሳቸውን ሰው እንኳን እንደዚህ ካባረሩ የጉያቸውን ሰው እንኳን እንደዚህ ካባረሩ እንዴት መንግስትማ ይሄ መሀል ሀገር ያለው ሰው እንዴት መሀል ሀገር ያለው ሀገርን የሚያስተዳድረው ማለት ነው ለምን እንትን አይልም አይቃወማቸውም ማለት ያው መብት ይገባዋል ማለት ነው ይገባዋል። እነዚህ ሰዎች በጣም እንትነሽ ናቸው፣ ራስ ወዳድ ናቸው። አብራቸው ለተዋጋ አያዝኑም፣ ለራሳቸው ብቻ ነው የሚሉ። ስለዚህ እኔ የአያናን እንትን በጣም ነው የምደግፈው። በጣም ጎበዝ ልጅ ነው። ለምን በጣም ጎበዝ ልጅ ነው፣ እጅግ በጣም ጎበዝ ነው። አሁን ብልጽግናን ብታዩት ማለት ነው እንደነገርኳችሁ ደጋፊ አይደለሁም። ሆኖም ግን አገሪቱ አዲስ አበባ እኔ 2-3 ጊዜ ሄጃለሁ።
ሁሉም ቦታ መስሪያ ቤት ያለው ወጣት ብቻ ነው የሚሰራው። ኢንተለጀንት የሆኑ ወጣቶች ነው የሚያሰራው። ስለዚህ ምን ልላችሁ መሰላችሁ ወደ አንድነት የሚያመጣ ሁሉም ሰው የሚስማ አኩራፊ ሁሉ ተሰማምቶ ወደ አንድ ሀገር ወደ አንድ ሆኖ ጦርነት የሚጠፋበትን ሲስተም ቢፈጠር ቆንጆ ነው። ፖለቲካ ላቀም ግን ያው አደንቀዋለሁ። በቃ ሰውየው ጎበዝ ልጅ ነው፣ በጣም ጎበዝ ልጅ ነው። አመሰግናቸዋለሁ። አያና የመልስ ምት የቀኔል አልተቻለም። አሊያንስ ላስኪ ባማነ ገሪባህን ያኔ አያናና በጣም ገርሞኛል ነገራችን ላይ እና ከጠየቀው ጥያቄ አንፃር ነው። ለምሳሌ አንተ ምን አልከው መሰለህ? እንትኑን አውቀው ነበር አልክ። ይቅርታ ሰለሞን በኋላ ነው የመጣው መሰለኝ አይደል? ያው እንትን ስለ በጀት ስለሆነ ከዛ የእናንተን ተናገሩና እሱን የምንስማ ጥያቄ ማንን አይ አዎ የሰለሞን ጥያቄ የበጀት ጥያቄ ነውና ከእናንተ ጋር የሚያያዝ ስለሆነ አንተ ተናገርና ከዛ ሰለሞንም እንደምሰማ። አይ ችግር የለም ያሬድ ነው የሚያወራው። አይ ያሬድ ነው ከዛው ያሬድ በኋላ እኔ አወራለሁ እሱ ስለጠየቀ መሰረታው። እኔ ግን ለማለት የፈለኩት አያና ተቃርነው ከኢህአዴግ ጋር የስርዓተ መንግስት ነው እንዴት ነው የምታውቀው? ሲቃረን ለምሳሌ አሁን አያና ምን አደረገ? ጥያቄው እኔ በኋላ አወራራለታለሁ እንዴት አድርጎ አሬንጅ የሆነ እንትን መልስ በጣም ገርሞኛል ግን ያለን ለምሳሌ እኔ በስርዓተ መንግስቱ ሳይሆን ጥያቄ የነበረኝ እንደ ኢህአዴግ ነው ጥያቄ የነበረኝ የኢህአዴግ አሰራሩ ውስጣዊ አሰራሩ ለምሳሌ የፓርቲዎችን ክፍፍል ምናምን እዛ ውስጥ በኋላ መልሳለሁ እኔና እንደዛ ነው የነበረው ጥያቄ ወይ ስርዓተ መንግስቱ ራሱ ስር መሰረቱ ነው የነበረው ጥያቄ ያሬዶ? ከዛው አንፃር ያው መልስ መስጠት ከፈለክ መልስልኝ። አሁን ማለት ስለ አንድ ያልከው ኦሮሞ ጥያቄ ነበረው አልክ። ሁለተኛ 4 ፓርቲዎች ነበሩ ተከፋፍለው በእኩል ይመሩት ነበረ። ቲፒኤልኤፍ ግን ትንሽ ቁጥር ይዞ ብዙ ውክልና ነበረው ብለሃልና እሱ ልቀበልህና ለምሳሌ ፌር ሁኜ በህዝብ ቁጥር ብለን ብንወስደው ብዙ ውክልና ነበረው እንበል። ግን ሎካት ምንድን ነው ያደረገው አብይ አህመድ መጥቶ ማለት ሆነስትሊ አሁን ግራውንድ ላይ እኮ አሁን አያና እንደምታሽሞነሙነው አይደለም ፖለቲካው። በቃ ማለት ትንሽ ሰዎች ናቸው እኮ አሁንም አብይ አህመድ ያልፈቀደው ነገር እኮ አይሆንም ማለት አሁንም ይሄ ፖለቲካው ተጽዕኖ የሚፈጥሩት ጥቂት ሰዎች ናቸው። ለዛውም በመሪ ደረጃ ፓርላማ ላይ አብይ አህመድ ሲቆጣቸው የሚፈሩ አጨብጭቡ ሲላቸው የሚያጨበጭቡ ሰዎች ናቸው ያሉት። እና ኦነስትሊ ስፒኪንግ ማለት ነው እኔ ለውጥ አላይም። ኦንሊ ቲንግ የተቀያየሩት ሰዎቹ ናቸው ማለት መዋቅራዊ የሆነ ለውጥ አልመጣም። ትልቁ ሰዎቹ ሲያነሱት የነበረ ስፔሻሊ በአማራ አካባቢ ህገ መንግስቱን ነበር አይደለ? ትልቁ ተቃውሞ የነበረው ህገ መንግስቱ እንደዚህ ያደርጎናል፣ በብሔር ከፋፍሎናል የሚል ነበረ። በኦሮሞ በኩልም እንደዛ ነበረ። የተጠያቂነት፣ የጥቅም፣ የፕሮፖርሽን፣ የውክልና ምናምን ጥያቄዎች ነበሩት። ግን ይሄ ቤዚካሊ አልተመለሰም እንጂ አብይ አህመድ አሁን እንደሚባለው ህገ መንግስቱን አፈራርሶ ህገ መንግስቱን ቀይሮ ጥያቄ ቢመልስ ብዙ ነገሮች ሊመለሱ ይችላሉ። ግን አልተቀየረም ባይነኝ እኔ በግራውንድ ላይ አሁንም እንደውም አጠበቀው የነበሩት ነገሮች በዚህ ደረጃ አፈናውም በዚህ ደረጃ አልነበረም። አሁን እንኳን የተካሄደው ምርጫ ብናይ አያና ሙሉ በሙሉ ትግራይ ላይ ጨራሽ ውክልና የለም አይደለ? ሌሎች ቦታዎችም እንደ በፊቱ ለይምሰል እንኳን ተቃዋሚ ፓርቲዎች መጥተው ሀሳባቸውን አቅርበው ምናምን አይደለም የተካሄደው። ኦነስትሊ እኔ ፊልም አረገው እንዴ ይሄ መንግስት በቃ በራሱ ነው እንዴ የተመራረጠው ነው የምለው። ማለት ምርጫ እንዳለ እንኳን ብዙ ሰው ራሱ ገርሞታል። ምርጫ የሚደረግ እንኳን አልመሰለውም። ብዙ ህዝብ እንዴ ምርጫ ተደርገዋል እንዴ ነው ያለውና ማን ከማን እንደሚመራረጥ ግራውንድ ላይ ያለው እንደዛ ነው። አሁን አንተ የምትለውን እንደዚህ አይነት መዋቅራዊ ለውጦች ሊያደርግ አስበዋል ምናምን የምትለው ግራውንድ ላይ ግን መሬት ላይ የተደረገው አክቹዋሊ ግን እኔ እንደዛ አላየውም። ልክ አሁን ደግሞ እንደምትለው
ኦሮሞ ብዙ ጥያቄ ነበረው በኢህአደግ ይታፈን ነበረ ብለሃል። አሁን ሪቨርስ የትግራዋይ ግሪፍን ያው ትግራዋይ በምን ደረጃ እንዳለ ማለት ነው። ይሄ ሁሉ ጦርነት ተደርጎ 1 ምናምን ህዝብ አልቆ ሚሊዮን ህዝብ አልቆ አማራ ክልል ውስጥ ይሄ ሁሉ ትምህርት ቤቶች ተዘግተው ወደ 3-4 ሚሊዮን ህዝብ አይማርም አሁን በዚህ ሰዓት። ትግራይ ላይም እንደዛ 2-3 ዓመት ያልተማሩ ብዙ ልጆች ነው ያሉት ትምህርት የተቋረጠባቸውና እኔ ለውጥ መጣ አይደለም ሰዎች ናቸው የተቀያየሩት። አሁንም ትክክለኛ ለውጥ እንዲመጣ ከሆነ ከተፈለገና ሀገሪቱ እንድትቀጥል በሰላማዊ መንገድ ሰዎቹ ከጦርነትና ከእልቂት እንዲወጡ ከሆነ በጣም መድረኮች ያስፈልጋሉ። የመወያያ መድረኮች በጣም ያስፈልጋሉ። በጣም አይ ቲንክ እንደዛ ለማለት ፈልጌ ነው። ግን ትንሽ ግን አይ ቲንክ አንድ ጊዜ ከሱ ጋር እንትን ላድርገው ጀስት ሴትል እንደናደርገው ተናግሮ እስኪጨርስ ብዬ ነው እንጂ እሷን እኮ ነው ተናግሮ እስኪጨርስ ድረስ አንድ ፋክቹዋሊ ኤረነስ የሆነ ነገር ካለ እሱን አስተካክለን እንለፍ አይደል? አንደኛ ፓርቲዎች አልተሳተፉም ብለሃል። ከ40 በላይ ፓርቲ እንደተሳተፈ አውቃለሁ። 42 47 አይደል ነው። በግል ከ80 በላይ የኢንዲፔንደንት ተወዳዳሪዎች እንደነበሩ አውቃለሁ። እነኚህ ከ40 በላይ ፓርቲዎችም አንዳንዶቹ እንደውም ብንመረጥ እንኳን አንገባም የሚሉ አባውን በፊት ለፊት መተው ምርጫው ላይ ችግር አለ ምናምን ብሎ ኮምፕሌንት ሲያደርጉ የቆዩ በብዙ መንገድ የተሳተፉ አሉ። እነኚህ ሁሉ ተሳትፈው አይ ዶንት ኖ ከየት ቻናል ነው የምትሰሙት? አንዳንድ ጊዜ ትንሽ ሳይሎ ቢልድ አድርገን አይ ቲንክ ከየት ነው ላይክ መሬት ላይ ያለ የምርጫ ቦርዱም ህዝቡም የሚያየው ካርዱ ላይ ያለ የውጭ ታዛቢዎችም መተው ያዩት የተመዘገቡ ያሉ አሉ። ባለፈው ቀደም አሁን ካሉት ምናምን ሁሉ አልክ እስከዛሬ ከተደረገው በቁጥርም በጣም ብዙ ህዝብ የተመዘገበበት ነው። እንዳልኩ ከ11,000 በላይ ምርጫ ጣቢያ ነው አማራ ክልል ላይ ምርጫ የተደረገበት። ክሎስ ቱ 49,000 ያህል የምርጫ ጣቢያዎች ናቸው በመላው ኢትዮጵያ የተደረጉት። ኦፍ ኮርስ ትግራይ ላይ አሁን የፖለቲካ ውክልና የለም መንግስት ስለሌለ ማለት ነው። ትግራይ ላይ የጊዜያዊ መንግስት ነው የነበረው። እሱንም ያው ሪሙቭ አድርገውታል። በራሳቸው ነው እየሄዱ ያሉት። እነኚህ ነገሮች እኔና አንተ ነው አይደለም የምንባባለው ሳይሆን መሆኑን የተረጋገጠ ፋክቹዋሊ መሬት ላይ ያሉ ዶክመንት የተያዙ በቪዲዮ የሚታወቁ ነገሮች ናቸው። ለ2 ወራት በላይ እየመጡ የተለያዩ ፓርቲ አባላት በተለያዩ አጀንዳዎች ከብልጽግና ጋር ሲከራከሩ ሲነጋገሩ ነበር። አሁን ሁሉንም አምጾ ግዴታ ጦር መሳሪያ ያላነሳ ወይ እንደ ትግራይ ክልል መንግስትን ያላፈረሰው ሁሉ የለም የብልጽግና ተቀጥላ ነው ካልክ ውሸትን እያወራን አይሆንም ወይ? ቢኮዝ በኢን ሪያሊቲ መሬት ላይ ያሉ አካላት ምን ያህል እንደተሳተፉ በቁጥር የሚታወቅ ምን ያህል ህዝብ እንደተሳተፈ የት ቦታ ምርጫ እንደተደረገ በፎቶ በቪዲዮ የተደገፈ ሪል የሆነ ነገር ፊት ለፊታችን እያለ ኢማጂነሪ የሆነውን በኤቪደንስ ልትደግፍ የማትችለውን ነገር መናገር አሁን አንተ ራሱ ኢንቴንትህ ነው የሚያናግር ወይስ ሪሊ አር ዩ ሲኪንግ ዘ ትሩዝ የሚል ነገር ነው። ቢኮዝ ሚዲያ ላይ የፈለጉትን ነው የሚያወሩት። አሁን እዚህ ኮመንት ላይ ወይ ፍንክች ምናምን ላይ ገብቷል አይደል? የሆነ ሳል ላይ ወይ ተፈንክቶ ምናምን ግማሽ አንጎሉ ይወጣ ሊሆን ይችላል ምናምን እብድም አለ ጤነኛ ብዙ አይነት ሰው ነው ያለው። ያወራውን ሁሉ ሰብስበን አይደለም የምናወራው። ሪስፖንሲብል ባዲዎች አሉ። መሬት ላይ ያለው ነገር ዶክመንት የተደረገ ነው የሚታወቅ ነው። ይህንን እየካድን የምንሄድ ከሆነ አዋጭነት የለውም። አይ ዶንት ቲንክ ስትራክቸራል ለውጥ አላመጣም ለምትለው ስትራክቸራል ለውጥ ማለት እኮ ስትራክቸሩ ምንድን ነበር? አወቃቀር ማለት እኮ ነው ስትራክቸር ማለት። ስትራክቸሩ በፊት የነበረው 4 የብሔር ፓርቲዎች ዋና ሆነው ሌሎቹ ደግሞ ሚዚዎቻቸው ሆነው የሚሄዱበት ትክክለኛ ዲሞክራሲ ከሆነ የህዝብ ቁጥርህን ያንተን ኮንስቲትዩዌንሲ የሚወክል ድምፅ ነው መያዝ ያለብህ የፖለቲካል ኢኮኖሚ ውስጥ ራይት። ሶ እሱ የሌለበት ሲስተሚክ የሆነ ነው። ኦፍኮርስ የኢትዮጵያ የፖለቲካ ስትራክቸር ወደ ላይ ኮንሰንትሬትድ የሆነ የስልጣን ስትራክቸር የለውም ወይ? አንድ ቦታ ላይ በጣም ኤግዜኪቲቭ ጋር ፓወር አይበዛም ወይ? ይበዛል ነው። ኢቨን እሱን ለማስተካከል የጊዜ ገደብ ሁሉ አድርጉብኝ፣ የምትፈልጉትን አድርጉ፣ በብሔራዊ ምክክር ወስኑ ብሎ ብሔራዊ ምክክር ተቀምጧል። እሱንም የለም ነው የምትለው። ምርጫም የለም ነው የምትለው። ያሉና የሚታዩና መሬት ላይ ሄደን የምንሳተፍባቸው የምናውቃቸው ዓለም አቀፍ ማህበረሰብ የሚያውቃቸው ዶክመንትድ የሆኑ ነገሮችን የለም እያልን
እየካድን እስከመቼ መሄድ እንችላለን? አለ እኔ እየተሳተፍኩ አይደለሁም። እኔን ኤክስክሉድ የሚያደርግ ባዲ ወዳጄ አድርጌ የራሴን ጠላት ይዤ መንግስት አልባ ውክልና አልባ የነዚህ ፖለቲካ እንቅስቃሴዎች ውስጥ ተሳታፊ እንዳልሆነ አድርጎኛል። እሱ አንድ ነገር። እነኝን ለይተን ማወቅ እኔ አልተሳተፍኩምና የለም ማለት ይለያያል። ለምን አልተሳተፍኩም የሚለውን ጥያቄ ለመጠየቅ አትሊስት አለ እኔ ግን አልተሳተፍኩም ነው። እሱ ያስኬዳል። ሲስተም ተቀይሯል። ህገ መንግስት መቀየር አልችልም ነው ያለው። ትክክል ነው፣ እውነቱን ነው። ህገ መንግስት መቀየር የህዝብን ፍላጎትና የህዝብን ስልጣን መጋራት ነው የሚሆነው። ተመካክሮ ህዝቡ ተወክሎ አጀንዳ ሰብስቦ ህገ መንግስታዊ ጥያቄዎች ካሉት ያቅርብ፣ ይቀይር ነው። በምክክር እንቀይር። ህገ መንግስቱ የራሱ አንቀጽ 104 105 ከፍተን እንድናስተካክል አሜንድመንት ክሎዝ አለው እና should amend it with the will of the people not the whim of the government። ይሄን የማድረግ ሂደት ውስጥ ነው ያሉት። እንደመጣ ህገ መንግስት መቀየር የለበትም። እኔ የምልህ የኦሮሞ ህዝብ ጥያቄዎች፣ የሌሎች ብሔሮች ጥያቄዎች ምናምን አይደለም እያወራሁ ያሉት። ኦፍኮርስ ህገ መንግስቱ መምጣቱ ፌዴራላዊ መሆናችን በጣም ጠቃሚ ነው። ይሄን የማይዋጥላቸው ወደ ነገስታት ዘመን እንመለስ የሚሉ አህዳዊ አስተሳሰብ ያላቸው በጣም ጭፍን የሆነ አስተሳሰብ ያላቸው አሉ። ግን ሰፊው የአማራ ህዝብ ተከባብሮ በልኩ በወርዱ ኢትዮጵያ ውስጥ ሌሎች ህዝቦች ጋር አብሮ መኖር ነው የሚፈልገው። ስለዚህ ህብረ ብሔራዊ የሆነ ፌዴራሊዝም ነው። ግን ኢትዮጵያ የሚለውን ኢሜጅ አጥፍተ ኢትዮጵያን እንደ ጠላት ስለ የተገንጣይነት መንፈስህን ሳትለቅ ነፃ አውጪ ግንባር ሆነ 27 ዓመት እያስተዳደርክ አይደለም። እሱን እቃወማለሁ፣ ኢትዮጵያን የሚያፈርስ አስተሳሰብ ስለሆነ። ይህንን ያልኩ ቴንክ ዩ። አይ እኔ አንደኛው ጥያቄ በጣም ግራ ይገባኝ ለምሳሌ አያና በጣም ቴንክ ዩ። ለማንኛውም ለሐሳብ ቆይ የኔ ተራ ነው ሰላምዬ። ኧረ ያንተ ተራ አይደለም። እሺ እንዴ እኔ ተራ ነው። ምን ነው ልታፍነኝ ነው? ሰሎሞን ቆይ ሰሎሞን ከሱ በኋላ ታወራለሽ። ሞዴሬት እያደረኩ ቆይ ያላወራሁም ሐሳቤ ፕሊዝ። እኔ ለማለት የፈለኩት አያና ምን አለ መሰለህ አንዳንዴ ማለት በጣም ኮንፊዝ የሆንኩት ምን አሁን ስለ ድርጅት ጥያቄው አሁን ያንተ በኢህአደግ ጊዜ ተቃወም ነበር አለ። በኢህአደግ ዘመን ለምሳሌ ቅራኔ ወይ እንደ ኢህአደግ ሆነ የሆነ እንደ ግለሰብ እዛ ላይ አስተዳደሩ ኦሮሚያ የኦሮሞ ወይ እንደ ኢትዮጵያው ዜጋ ሁለታኝ ተቃውሞ አልነበረም። ብሔርተኛ ሆነ አንደኛው አይ ኦሮሞ በዚህ ቁጥር አንሶታል አንድ ጥያቄ ነው። አንሶታል የምትለው ለምሳሌ በስርዓተ መንግስቱ አሁን የትግራይ ሰዎች እንደሚሉት ወይ የሶማሌ ሊሆን ይችላል በፓርላሜንት ሲሰሙ በዚህ ስርዓተ መንግስቱ ተገቢው ውክልና የለንም ሊሉ ይችላሉ። አንደኛ አይ በቁጥር አናሳ ስለሆናችሁ ነው፣ ስለዚህ ሁሌ ማይኖሪቲ ሆናችሁ መኖር አለባችሁ ሊል ይችላል። ያኛው ደግሞ ክርክር ሊመጣ ይችላል። ስርዓተ መንግስቱ ማለት ነው። አለበለዚያ ግን ድርጅት ስራ ሐሳብ ነው አይደል? ሐሳብ ነው። ኢህአደግ ማለት ሐሳብ ነው ማለት የወንድ ድርጅት ተሰባስቦ በዚህ እንስማማለን ተብሎ ግንባር ሆኖ ግንባር ፈጥሮ ከዛ ተወዳድሮ ምንም ሐሳብ ነው ሆነ ያለበት። ምን ሰንስ ይሰጠኛል አሁን ስለ ብልጽግና እንዲተወከለ እንዲያልተወከለ ብልጽግና እስከተባለ ድረስ ማለት ነው። አንደኛ ብልጽግና እንዳልከው በቁጥር ነው ያደረገው። ለምን ነው ቁጥር የሚያደርገው? ማለት ድርጅት የሚሰበሰቡ ሰዎች ሐሳብ ያላቸው ሰዎች አይዲያ ያላቸው ሰዎች ተሰባስቦ ምን ያደርጋሉ ማለት ነው። በዚህ እንመረጣለን እንዲህ አይነት ሰዎች ነን በዚህ መልኩ በቃ ሰዎች ከፈለጉ ነው የሚመርጧቸው አይደል? የሐሳብ ነው ወይስ ያስተዋጽኦ ነው ድርጅት የምትመሰርተው? ገባ አባባሌ? አሁን ማለት እሱ አስበው እንግዲህ ብልጽግና በየአማራ ወክሎ ነው የላካቸው ማለት ነው ሰዎቹ በቃ እንደዚህ ተወዳደሩልን በቃ ብልጽግና ብሎ መሰርቱ ብሎ ከአማራም ከኦሮሞም ከምንም ተመስርቷል ማለት እንደዛ ከሆነ አማራ ነው የወከላቸው ወይ ኦሮሞም ለምሳሌ አማራ ወክል ተብሎ ሰባት ሰዎችን መርጦ ላከ። ከዛ በኋላ ድርጅት አቋቋሙ። ለዛ ሊሆን ነው እንትን አታስብ እንደ ሆሞጂኒየስ አይደለንማ በስነ ሐሳብ ብቻ ነው አይደል እንዴ? አያና እንደዛ ከሆነ ኖ እኮ ሆሞጂኒየስ እሱ ነው ማለት ፌር መሆን አለበት እንጂ ሆሞጂኒየስ ደግሞ አይደለንማ። ኖ አይደለም ራስን የማስተዳደር መብታቸው መከበር አለበት እኮ። አሁን ለምሳሌ በዛን ጊዜ በኦሮሞ አልኩ ለምሳሌ እኔ ልክ አይደለም ህገ መንግስቱ የምልበት ምክንያት አለ። እንደ አንድ ትግራዋይ ግልጽ ልንገራ ትግራይ በቁጥሩ ልክ አንተ በወርዱ አልከኝ፣ እኔ ደግሞ እንደዛ አልልም። ትግራይ እንደዚህ 38 ወንበር ይዞ ኦሮሚያ 183 187 አካባቢ ነበረ፣ አማራ 130 ለምንድን እንደዛ መሆኑ ነው? ዋናው ራን የሚያደርገው ኢትዮጵያ ህገ መንግስት እስካለ ድረስ እኔ የቤት ተመልካች ሆኜ መኖር የለብኝም ብዬ አስባለሁ። አንተ ቁጥር እንደዚህ ነው ካልክ በቃ መከራከር ነው አንድ ነገር ነው። ድርጅት እስከሆኑ ድረስ ግን እነዛ ሰዎች ተወዳድሮ ከዛ በኋላ ግንባር ብሎ መስርቶ ሐሳብ ነው ያላቸው አይደል? እነዛ ሰዎች ከዛ ኦኬ እሺ
የነሱ ልክ አይደለም። እኔ አሁን ለምሳሌ ኢህአዴግ ጊዜ ለምሳሌ ትንሽ ሰንስ የሚሰጠኝ ምን አለ መሰለህ አጋር ፓርቲዎች የሚባሉ ነበሩ እነ ሶማሌ እና አፋር ምናምን እነሱ ልክ አይደለም ማለት እንደዚህ ማለት ሰዎችን ገና ስላልበሰላችሁ ምናምን ብሎ ወደ ውጭ ወደ ዳር ተመልካች ሆኖ ልክ አይደለም ብዬ አስባለሁ። ግንባር እስከሆኑ ድረስ ያኔ መካተት ነበራቸው ክልሎች እነሱ ተወዳድሮ ስልጣን እስኪያዙ ድረስ በእነሱ ሰበብ አድርጎ በአፋር ምናምን ተወካይሽ አድርጎ በእህት አሃት ምናምን እያሉ የሚጫወት ጨዋታ ደስ አይልኝም። ከዛ ውጭ ግን ነው የምልህ ኢህአዴግ ውስጥ ነው የምልህ ካመኑበት የፈለገው ይሁን ነው የምልህ። አሁን ያንተ ጥያቄ ኦህዴድ ያንስ ስልጣን ነበረው ነው ኦህዴድ ትክክል ሆኖ መጀመሪያ ኦህዴድ እኮ መጀመሪያ አማራ ኦሮሚያ ክልል ሙሉ በሙሉ ያስተዳድር ነበር አይደል? ራሱ ያስተዳድር ነበር። እዛው ተመርጦ ክልሉ ምንም ችግር የለበትም። የፌደራል ስርዓትን ነው የተከፋፈሉት አይደል? የፌደራል የነበረው ይሄ ምንድን የሚባለው ይሄ ሚኒስትርነት ምናምን ማን ፕሬዚዳንት ይሁን ክፍፍል ነው አይደል? የሥራ እንደዚህ ይሁንልን ነው ያደረጉት ማለት። ከዛ በኋላ አብይ አህመድ መጣ ምን አረገው? ልክ እንዳልከው አንተ ያልከው ነው ያደረገው። ኦሮሚያ ክልል ወደ 30 ምናምን ወንበር ሰጣቸው፣ ለአማራ 20 ምናምን፣ ለሌሎች ወደ 4 ለአፋር አንድ ተወካይ ያደረገላቸው አልነበራችሁም ተብሎ አንድ ተወካይ ያደረጋቸው ራሱ ሲናገር ነው የሰማሁት። በእርግጥ ቁጥሩ ኤግዛክትሊ ላላመጣው ይችላል ስለቆየ መጀመሪያ ሲመሰረት ብልጽግና ጉባኤ የሆነ ነገር አድርጌ ምናምን ብሎ ያው በኩራት ሲናገረው አብይ አህመድ ልክ አይደለም። ምን ማለት ነው? አንድ ተወካይ አስገብቼልሃለሁና እልል በል አፋር ድሮ ተወካይ አልነበረህም። ሲሪየስሊ ማለት ይሄ እንዳልከው ጨዋታው ልክ ኖርማላይዝ አይደለም። ይሄ ስነ ሐሳብ እስከሆነ ድረስ ዋናው ነገሩ አይዲያው ምንድነው የሚፈልገው ያ ሐሳብ ኢትዮጵያ ህዝብ ማራመድ ይችላል። ኢትዮጵያ አሁን የሚጋጭብህ ለምን መሰለህ አንተ ብልጽግና የአንድም ቤዝ የለውም እስካልከኝ ድረስ ኦሮሞም ምንም ተወካይ አይደለም እስካልከኝ ድረስ ችግር የለብኝም። በቃ በአይዲያ ይወዳደር የመረጠው መርጦታል። በቃ ተወካይ አይደለም የኦሮሞ ቤዝ የለውም የአማራ ቤዝ የለውም ማለት ትችላለህ። ከዛ በሐሳብ ነው ሐሳብን ፎከስ አድርገህ ነው የሁሉም ቤዝ አለው ነው ማለት እንዴት ይሆናል? አሁን ለምሳሌ አፋር አንድ ሰው ነው የተወከለለት፣ ኦሮሚያ 30 ምናምን ምን አሁን ሰንስ ይሰጣሉ ለሱ። አሁን አንድ ሰው ስላለው ነው ብልጽግና ውስጥ ነው የምን አንድ ነው መታወቅ ውስጥ አንድ አፋር ነው ያለው። አዎ ራሱ አብይ አህመድ ያወራው ስንት አፋር አለ ታዲያ በብልጽግና? ኧረ ብልጽግና ውስጥ በጣም ብዙ አፋሮች ናቸው ያሉት። አፋር በሁሉም ቦታ አለ። በስራ አስፈጻሚ ነው በማዕከላዊ ኮሚቴ ነው። ቆይ ብልጽግና ማዕከላዊ ኮሚቴው እሱ ሊሆን ይችላል። ማዕከላዊ ኮሚቴ ሳይሆን እሱ ነው እያወራህ ያለው እኮ። ቆይ እሱማ ኢህአዴግማ ኢህአዴጎች ነበሩ ማዕከላዊ ኮሚቴ ነው። ስንት ፐርሰንት ነው ያደገው እኮ? ስንት ፐርሰንት ነው ያደገው? ምኑ ያለው እሱማ 34 ምናምን ወሰድን አለ። አንድ ሰው ሲጨመርለት አፋር ከዜሮ ወደ አንድ ሲያድግ ማለት ነው ከአጋርነት ከእህትነት ከዜሮ ወደ አንድ ሲያድግ ስንት ፐርሰንት ነው ያደገው? እኔ እኮ ምን ይጠቅመዋል አሁን አደጋ ላደጋ አንድ ብልጽግና ነው ውክልና ምን ይጠቅመዋል? ይኸውልህ ውክልና ምን ይጠቅመዋል? በፓርላማ ሲስተሙ በፓርላማ በህገ መንግስቱ ፓርላማ የተለያየ ብራንች ነው ገብቶሃል? ስርዓቱን አልሳርነራን የሚያደርገው ህግ አስፈጻሚ ነው እያወራን ያለን ነው። ይኸውልህ ኢትዮጵያ ውስጥ የዲሞክራሲ እድገታችን ገና ስለሆነ የአንድ ፓርቲ ዶሚናንስ አለብን። አንድ ፓርቲ ነው መንግስት ይመሰርታል። ትልቅ ፓርቲ ነው ዶሚኔንት ያደርጋል። ዶሚኔት ስለሚያደርግ የህግ አውጪው አካል ተለጣፊ ይሆናል። ሞር አቅሙ የተለየ አይደለም። ባላንስ አይሰራም። ገብቶሃል እኮ እሱን ነው ማድረግ ያለብህ። አያና እኮ መንግስት አንተ ኢትዮጵያ ውስጥ ዜጋ እስከሆንክ ድረስ እኔ እኮ ችግሩን ስነግርህ እኮ ችግሩ የሚፈታበትንም መንገድ ስለማውቅ ነው። ችግሩ ዘለህ የምትፈታው ነገር አይደለም። የሚያስፈልገን አንድ ፓርቲ ዶሚናንስ ቀርቶ ሊወዳደሩ የሚችሉ የስራ ህግ አውጪውን አካል በተወሰነ ደረጃ ሊካፈሉ የሚችሉ ሁለት ትልልቅ ፓርቲዎች ናቸው የሚያስፈልጉ። አንድ ትልቅ ፓርቲና ሌላ በጣም ሽፎ የሆነ ትንሽ አይደለም የሚያስፈልግ። ያንን እስክናመጣ ድረስ በዲሞክራሲ ልምምዳችን ውስጥ ወደዛ መሄድ አለብን። አንድ ጥያቄ ነው። አሁን ባለንበት ነባራዊ ሁኔታ ግን ህግ ተርጓሚው ኤክሴኪዩቲቭ ዶሚኔት ያደርጋል። ኤክሴኪዩቲቭ ዶሚኔት ሲያደርገው ሌጂስሌቲቭ ሌጂስሌቲቭ ውስጥ ያለው ስልጣን ፓወሩ ዝቅተኛ ነው የሚሆነው። እሱን ፓወር የምታስተካክለው ባላንስ ኦፍ ፓወር እዚህ ሀገር ባላንስ ኦፍ ፐርስ ይሉታል። ፓወር ኦፍ ፐርስ ለሌጂስሌቲቭ ትሰጣለህ። ኤክሴኪዩቲቭ አለ። ኤክሴኪዩቲቭ የሆነ ነገር ሲፈልግ ሌጂስሌቲቭ ኖ ይለዋል። ለምን? የፓርቲ ልዩነት አለ። የሀሳብ ልዩነትን ለማስተናገድ ባላንስ አለው ማለት ነው። የተነጠለ ነው። ኢንስቲትዩሽኖቹም ይጠነክራሉ። ከዛ ጁዲሽሪው ጠንካራ ይሆናል ማለት የአንድን ኤክሴኪዩቲቭ ብራንች ውስጥ ያለ የአንድን ባለስልጣን ሊያስር ይችላል።
ጁዲሽሪው ሊከለክለው ይችላል። አሁን ትራምፕ ያወጣውን ህግ አንድ ዳኛ ከለከለ ይባላል። ያ ዳኛ ሲከለክል ኤክዚኪዩቲቭ ሙሉ ፓወር ሀገሩ ላይ ስለሌለው ፓርላመንት ስላለ ፓወር ያለው ሃውስ ኦፍ ሪፕሬዘንታቲቭስ ኤንድ ሴኔት ስላለ ፓወር ያለው ባላንስ የሚያደርግ ይከላከለዋል ማለት ነው። ጁዲሽሪው ኢንስቲትዩሽን ይከላከልልሃል። እነኚህ ባላንስ ኦፍ ፓወር እስክንፈጠር ድረስ ኤክዚኪዩቲቭ ሱፐርሲድ ያደርጋል። ከኤክዚኪዩቲቭም ደግሞ ከላይ ያለው የኤክዚኪዩቲቭ ባዲው በጣም ሞር ፓወር ይኖረዋል። ስለዚህ ያ ፓወር ያለው አካል ላይ ተሳትፎ መፍቀድ አለብህ ባላንሱ እስኪስተካከል ድረስ ነው። ተሳትፎ ሙሉ በሙሉ ከልክለ ካለህ ህዝብ ተሳትፎ ከመቶ ሰው ምን ፋይዳ አለው? አሁን ለምሳሌ ከ60 ሰው አንድ ሰው ምን ተጽዕኖ ያደርጋል? ምን ፋይዳ ያመጣል? አንድ ሰው እኮ አንድ ድምጽ ነው። አንድ 50+1 ከሆነ እኮ ምን ያመጣል? ተሳትፎ ነው። ይኸውልህ አንድ እኮ ከዜሮ አንድ ማለት 100,000% ሚሊዮን ፐርሰንትም ሊሆን ይችላል። ኢንፊኒቲ ነው አይደለ? ዜሮ ነበረ። ዜሮ ኢዝ አንፌር ነው። አሁን አንድ ማድረግም አይደለ? አንድ ያደረግለትንም አንድ ያደረግለት አንደኛው አያና ባት ፌቨር እንዳልከው መደረግ ያለበት እንትኑ ህገ መንግስቱ ነው መስራት ያለበት አይደል? ህገ መንግስቱ ሙክልናቸው ለምሳሌ የአሜሪካን ስላነሳው አሜሪካ በሴኔቱና በእንትኑ ህገ መንግስቱ የፓርቲ ስትራክቸር ውስጥ ህገ መንግስቱ ስልጣን አንተን አይልም፣ አይገባብህም። የፓርቲ ስትራክቸር ነው አይደለም ምልህ እኮ ፓርቲውን እኔ ደግሞ ከፓርቲው ከማውራት ይልቅ ስለ ህገ መንግስቱ ውክልናው ለምሳሌ በፌደሬሽን በዛኛው በቁጥሩ ከሆነ በፓርላማው በፌደሬሽኑ ስለ ፓርቲው ገባኝ። አንተ እኮ ጥያቄው ከምን መነሻችን ምን መሰለህ አያና፣ ቆይ ጊዜ ስጠኝ ለኔ